ምንም አይነት ግርግር እንዳፈጠር ምንም አይነት ምንድነው የምታመጣው? አንተም እየመጣ የምታስፈራራኝ እንደዚህ አይነት ነገር ምንድነው የምታረገኝ? አንተ ምንድነው የምትደነፋብኝ? ምንም አታመጣም እኮ አንተ። ምንም ባላረኩት ነገር አንተ ምን ታመጣለሽ እንዴ? አንተ ሰው አይደለም እንዴ? እውነቴን ነው። ምንም የማመጣው ነገር የለም። ምንም የማመጣው ነገር የለም ወይ? እሱን ነው የምትፈልገው? ማመጣውን ነገር ማየት ነው የምትፈልገው? ምን ሳረጋያችሁኝ እናንተ? እኔ ዛፍ ስር መናፈስ አልችልም፣ መቀመጥ አልችልም። እንደ ማንኛውም ሰው እኮ ማንም ሰው የሚቀመጥበት ዛፍ ነው አይደል? ስለዚህ መቀመጥ እችላለሁ፣ እኔ ማንኛውንም ነገር ማድረግ እችላለሁ። ስለዚህ ለምንድን ነው የምታሳድዱኝ እናንተ? ምን አረኩኝ እኔ? ምንድነው ያያችሁብኝ እኔ ጋር? ምንድነው ሳረጋያችሁኝ? መቀመጥ አልችልም፣ መዞር አልችልም። ሌላ ምንም ያመለኩትም ያረኩትም ነገር የለም። ደግሞ ማምለክም መብቴ ነው። ባደርግስ ማን ነው የሚጠይቀኝ? በቃ እምነቴ የራሴ ነው አይደል? እንዴ በግል እኮ ነው። ስለዚህ ቁምላችሁ ምናምን እናንተ ግን እኔን ማሳደድ ምንድነው? ከኪሴ ያያችሁት ነገር አለ? እኔ ብቻዬን ነው እዛ ጋር የነበርኩት። ብቻዬን ማሳለፍ አልችልም እንዴ? ዛፍ ስር መቀመጥ አልችልም? ያው ዝምድናችን ቁምላችሁ አጎቴ ነው እንግዲህ እሱ ጋር ያለው ነው። ቁምላችሁ አንተ አጎት ነው? አዎ አጎቴ ነው። የእናቴ ወንድም ነው። የእናቴ ወንድም እና ቤተሰቦች አለው ያንተ ቤተሰቦች? ወይ ልጁን ወይ እናቲቱን ማትረፍ አለብን ሲሉ ያው ልጁ ለኛ አገልጋይ ሊሆን ይችላል። ስለዚህ እናቲቱ ትሙትና ልጁ ይትረፍ የሚል ነገር ስለመጣ ያው እሷ በወሊድ ምክንያት እንድትሞት ሆነ። ያው እኔን ለመትረፍ ቻልኩኝ። በመጨረሻም የባዕድ አምልኮ የሚደረግበትን ዋርካ ጨምሮ የቆምላቸው ሆነኛ ሰዎች በቁጥጥር ስር ውለዋል። ሰላም ጤና ፍቅር ለእናንተ ይሁን። ውድ የሀገሬ ልጆች ከሀገር ውስጥም ከሀገር ውጭም ሆናችሁ ይሄንን ሾው የምትከታተሉ በሙሉ ሰላማችሁ እጅግ ብዝት ይበልልኝ። ብሩክ ነኝ። ዱጋሾ ላይ እንገኛለን። የተለያዩ ማህበራዊ ጉዳዮችን እንዲሁም ደግሞ የወንጀል ታሪኮችን ሳይቀር እዚህ ወደ እናንተ እያመጣን አብረን የምንፈታበት፣ አብረን የምንሰማበት፣ አብረን ስቀን የምናለቅስበት ውድ የሆነውና የተከበረው ሰዓታችን ላይ ደርሰናል። እንግዲህ ውድ ተመልካቾች አንድ ኬስ ከጀመረን ሰንበትበት ብለናል። እንግዲህ ያ ኬስ በጣም ብዙ ነገሮችን የከፈልንበት፣ በጣም ብዙ መስዋዕትነቶችን የከፈልንበት፣ የቤተሰቦቻችንን ህይወት ያጣንበት፣ የራሳችንንም ህይወት ልናጣ ጫፍ ደርሰን የተመለስንበት በፈጣሪ ቸርነት በእናንተ ጸሎት በሁላችሁም ርብርብ ጨምሮ በጣም ትልቅ የሆነ ኬዝ ነው። እጅግ በጣም ብዙ መስዋዕትነት የከፈልንበት እንደሆነ እናንተም የምታውቁት ነው። ውድ ተመልካቾቻችን እንግዲህ ምንድን ነበር የተፈጠረው? አሁን ላይ ዋና ዓላማችን ዋና ታርጌታችን የሆነው ምንድነው? ፕሮፌሰርን ጨምሮ ቁምላቸው የተባለውን የአውሬውን ቀላቢ ዋናው ባዕድ አምላኪ ጠንቋይ፣ ይሄ ማለት በምናየው ወይም ደግሞ በምንሰማው ልክ ብቻ ያልሆነ ሰው፣ እጅግ በጣም ረቂቅ የሆነ ወንጀለኛ፣ እጅግ በጣም በክፋት የተሞላ እንደ ሀገርም በጣም ብዙ ነገሮችን ሊያደርጉ ያቀዱ ሰዎች፣ በጣም ብዙ የሚያደርጉ ወንጀለኞች ናቸው። ይህንን ሁሉ ነገር የሚመራ ከሚመሩት ውስጥ አንዱ የሆነ ሰው ነው ቁምላቸው። እንግዲህ በዋናነት እሱን ለመያዝ ነበር ጥረት እያደረገን እድል ቀንቶን በለስ ቀንቶን ይሄንን ሰው ማለትም ስለሺን በቁጥጥር ስር እንደዋለን እንግዲህ ሁላችንም ያያችሁት ጉዳይ ነበረ። ምንድን ነበረ? ስለሺ የቆምላቸው ዋነኛ ሰዎች ከሚባሉት ውስጥ አንዱ ነበረ። አሁን በእጃችን ያለ ሰው፣ በጣም ብዙ ወንጀሎችን በመስራት የታወቀ ሰው፣ ብዙ ወንጀሎችን ከቨር ሲያደርግለት ፋይናንሻልም ሰፖርት ሲያደርገው እንደነበረ እንግዲህ አብረን ያየነው አብረን የሰማነው ጉዳይ ነበረ። ስለሺ እንግዲህ በጣም ብዙ ካለፉን ወንጀለኞች መካከል አንደኛው ነው። በጣም እንግዲህ በሱስ በጣም አዲክትድ የሆነ ሱሰኛ የሆነ ሰው ነው። ሱሱም እንግዲህ እንደምናገኘው ቀላል የሆነ ሱስም አይደለም። ለየት ያለ ነገር በመጠቀም የሚታወቅ ሰው ነበረ። ይህንን እንግዲህ ከሱሱም እንዲያገግም የኛም ሰዎች እየረዱት ይገኛሉ። እሱ ግን በተዘዋዋሪ በጣም በተለያዩ ቀናት ውስጥ ታመም ያለው ህመም ደርሶብኛል በማለት ራሱን እስከ መሳት ድረስ እየደረሰ ለማምለጡን ላይ የሚጥር ሰው ነበረ። ይህንን ደግሞ የኛ ሰዎች እጅግ በጣም እንግዲህ አይናቸውን ከሱ ላይ ሳይነቅሉ እጅግ በጣም ፈጣን የሆነ አይምሮ ያላቸው ውሳኔ ለመውሰድ ወደኋላ ማይዘገዩ ሰዎች ናቸው። በእነሱ ሁሉ ቁጥጥር ስር ውሎ የተለያዩ ነገሮችን ሊያደርግ ሲል እንግዲህ እንደተያዘ ደግሞ እንዳያችሁት ነበረ። ውድ ተመልካቾች እንግዲህ ይሄ ሰው አሁንም ቢሆን ከማምለጥ ወደኋላ የሚል ሰው አይደለም። የኛ ሰዎች ግን በጣም ቦታዎችን በመቀያየር እጅግ በጣም እየተከታተሉን ስለሆነ እነዚህ ሰዎች የት እንዳለን እያዩ ስለሆነ የኛ ሰዎች እንግዲህ ይህንን ነገር በማወቅ ቦታችንን እየቀየርን የተለያዩ እንግዲህ ጥንቃቄዎችን በማድረግ ጭምር ይህንን ነገር ለማድረግ እየጣርን ያለንበት ሁኔታ ላይ ነው። ከዛ በኋላ እንግዲህ ከሱ ጋር ያደረግነውን ቆይታ ተመልክታቸዋል። ይሄ ማለት ቁምላቸው እስካሁን ከሀገር ወጥቶ ሊሆን ይችላል እያለን ነው። ይሄ በጣም ከባዱ ትልቁ የሆነው አስደንጋጩ መረጃ ነው ለኛ። እጅግ በጣም እንደተቃረበ ከሀገር ሊወጣ እንደነበረ በጊዜው የተለያዩ ነገሮችን እያደረገለት እንደነበረ ከራሱ አንደበት ሰምተናል። እስካሁን ወጥቶ ሊሆን ይችላል አይታወቅም ነው እያለን ያለ ነው።
ይሄ ለኛ በጣም ከባድ ሁኔታ ነው። አሁንም ቢሆን መፍጠን እንዳለብን ነገሮችን ምናልባትም እድል ከቀናል ፈጣሪም ብሎልን ቁምላቸውን የምንይዘው ከሆነ ከሀገር መውጣት የለበትም የሚለው ነገር ነው። ምክንያቱም እሱ ከወጣ እስካሁን ድረስ የለፋንበት ጉዳይ ሙሉ ለሙሉ ገደል ሊገባ ነው ማለት ነው። በተቻለን አቅም ለመፍጠን እየሞከርን ያለ ነው። ነገሮችን በስሜታዊነት በፍጥነት ጊዜ ላለማባከን እያደረግን ያለ ነው። በዚህ ምክንያት ነው እዚች ጋር የምንፈጃት እያንዳንዷ ደቂቃ እዛ ጋር ሄደ ዋጋ የምታስከፍለን እየሆነች ነው። ስለዚህ ምንም አይነት ደቂቃ ለመፍጨት ምንም አይነት ጊዜ ላለመውሰድ እየጣረን ነው። በተቻለን አቅም በተቻለን ፍጥነት ያለንን አማራጮች በሙሉ ለመጠቀም እየጣረን ያለ ነው። ለዛ ነው ውድ ተመልካቾች ይሄንን እናንተ እንድታውቁት እናንተ እንድትረዱት ማድረግ እንፈልጋለን። ምክንያቱም ከባድ ጉዳይ ነው፣ እንደ ሀገርም ሊያጠፋ የሆነ ጉዳይ እንደሆነ ሰምታችኋል። እንግዲህ በቁጥጥር ስር እናውል አንድ ሰው በቁጥጥር ስር አውልተን ነበረ። ዳዊት የሚባል ከዚህ ጀርባ ያለ ሰው የቁምላቸው ልጅ ይሄንን ጉዳይ ይመሯል ነበር የተባለው። ወደሱ እንግዲህ ስንሄድ አንድ ዋርካ እንዳለ ቅቤ እስከ መቀባት አምልኮ እስከ መፈጸም ድረስ የሚያደርሱበት ያ ካልተደረገ ዘንዱ ይሄ አውሬው ሳይቀር እንደሚቆጣ ጭምር ነው እንግዲህ የሰማ ነው። ይሄ ማለት እንግዲህ በጣም ምን ማለት እንደሆነ ግልጽ ነው። በጣም ቀላል ነገር ነው። እያያችሁት ያላችሁት ነገር በጣም እንግዲህ ቦታውም ላይ ስንደርስ እንግዲህ ያገኘነው ሰው እንደዛ ሲያደርግ ነበረ። ቦታው ከመንገደኛ ውጭ ሰው ዝር የሚልበት ሰው አይደለም። ከአካባቢውም ሰዎች አንዳንድ ነገር ለመስማት ስንሞክር ማንም እዛ ጋር ለመቀመጥ እንኳን አይደፍርም። እዛ ጋር ከተቀመጡ የእነሱ ሰዎች ናቸው የሚል ነገር ነበር የሰማነው። እንግዲህ ሰው ሲያልፍም እየተሳቀቀ ነው። አልፎ አልፎ የአካባቢው ሰው ሲያልፍ ነው ያየነውም። እኛም ረጅም ሰዓት እዛ ቦታ ላይ ለመቆም ነበረ የሞከርነው። ይሄ ሰው ግን ያንን ቅቤ ሲቀባ የተለያዩ ነገሮችን ሲያደርግ ከዛፍ ጋር እስከ ማውራት ድረስ ደርሷል። ሲሰግድለት እንደዚህ አይነት ሁኔታዎችን ሲያደርግ የነበረ ሰው ነው። ይሄ በጣም ከባድ ሁኔታ ነበር። እሱም በቀጥታ በቁጥጥር ስር ለማዋል ሞክረን ነበር። እኛ ዳዊት ነው ብለን ነበረ ተስፋ ያደረግነው። ስናገኘው እሱ አይደለም ሌላ ሰው ነው። ማን ይሄ ሰው ዳዊት የት ነው ያለው የሚለውን እንግዲህ እድል ከቀናን ዛሬ ቁምላቸውን ጨምሮ እነዚህን ሰዎች ምናልባትም ከሀገር ሳይወጡ ከሆነ በተቻለን አቅም ለመያዝ እንጥራለን፣ እንሞክራለን። የእናንተ ጸሎት አይለየ። ለሌሎች ሼር ማድረግ እንዳይረሳ። ላይክ፣ ሼር፣ ሰብስክራይብ። ውድ ተመልካቾች የእናንተ እርዳታ ያስፈልገናል። እስከ መጨረሻው ድረስ አብራችሁን ቆዩ። አብራችሁን ስትቆዩ ደግሞ እንግዲህ ለሌሎች ማጋራት እንዳይረሳ። ብሩክ ነኝ። እስከ መጨረሻው ድረስ አብሮን ይቆዩ። መልካም ቆይታ። እሺ እንግዲህ ውድ ተመልካቾቻችን መግቢያችንን ተመልክታችሁት ነበረ። ይሄ ሰው ማለት በቦታው ላይ ያገኘነው ሰው ነው። በቦታው ስናገኘው ደግሞ ያደረጋቸውን እያንዳንዱ ነገሮች ለእናንተም ከካሜራ ጀርባም ብዙ ነገሮች አሉ ያላስተላለፍንላቸው ወይም ደግሞ እዛ ላይ ያልጫንላቸው በጣም ብዙ ነገሮች አሉ። እነዛን ነገሮች ያልጫንላችሁ እንግዲህ በጣም እንግዲህ ከአይምሮ በላይ ልቦናችንም ስለማይፈቅድ አንዳንድ ነገሮችንም እንግዲህ መለቀቅ አለባቸው ብለን ስለማናምን ጭምር ነው። እጅግ በጣም ብዙ ነገሮችን ሲያደርግ ነበረ። አንተ እዛ ቦታ ላይ በቀጥታ ነበር የያዝነው። እኛ በተቻለን አቅም እንግዲህ እኛ ምናልባትም በዛ ያለን ሰዎች ስለነበርን ነው እንጂ ገና ስታይ ነው ለማምለጥ የሞከርኩ አይደለ? ምን ሳረጋያችሁኝ እናንተ? እኔ ዛፍ ስር መናፈስ አልችልም፣ መቀመጥ አልችልም። እንደ ማንኛውም ሰው እኮ ማንም ሰው የሚቀመጥበት ዛፍ ነው አይደል? ስለዚህ መቀመጥ እችላለሁ። እኔ ማንኛውንም ነገር ማድረግ እችላለሁ። ስለዚህ ለምንድን ነው የምታሳድዱኝ እናንተ? ምን አረኩኝ እኔ? ምንድን ነው ያያችሁብኝ? እኔ ጋር ምንድን ነው ሳረጋ ያያችሁኝ? መቀመጥ አልችልም፣ መዞር አልችልም፣ ተፈጥሮን ማድነቅ አልችልም። እኔ ይኸውልህ እዛ ቦታ ላይ እያደረክ የነበርከው ነገር እንግዲህ ተፈጥሮን ማድነቅ እያልከኝ ነው እኮ አንተ። መናፈስ እኮ ነው እያልከኝ የነበርከው። ስታደርግ የነበረው ያንን ነገር ብቻ አይደለም፣ በቦታው ብዙ ነገሮችን ነው ስታደርግ የያዝነ። ያ ቦታ ደግሞ እንደ ማንም ሰው ማንም የሚናፈስበት ማንም የሚቀመጥበት ቦታ አይደለም። ይህንን ደግሞ አንተ አይደለም እያልከን ያለ ነው። ሙሉ የአካባቢውን ሰው ዞረን ለመጠየቅኛ ሞክረናል። ሙሉ በሙሉ የሰጡን መልስ እንግዲህ ማንም ሰው እንኳን ሊቀመጥበት ቀርቶ ስናልፍ ራሱ የሆነ ድባቴ ራሱ አለው፣ የሆነ መንፈስ አለው። በጣም የሚያስጠላ ማታ ማታ ሳይቀር እዛ ቦታ ላይ የሚሰማ ድምፅ አለ። እዛ ቦታ ላይ ነው ያገኘነው፣ ማንም የማይገኝበት ቦታ ላይ። ሲጀመር እኔ ማምለክም ከቻልኩ ራሱ በእኔ እምነት ማንም ሰው አያገባውም። በዛፍ ላምልክ በድንጋይ ላምልክ መብቴ ነው። እኔ ግን ያን ለማምለክ ሳይሆን እኔ እዛ አየር ለመውሰድ ነው የተቀመጥኩት። ስለዚህ ተፈጥሮን እያደነኩ ነው ዙሪያውን ስዞር የነበረ እንጂ ሌላ ነገር የለኝም። እናንተ ግን አንዱ በዛ አንዱ በዛ። ለምንድን ነው የምታሳድዱኝ? ህግ የለም እንደዚህ ያለ? ለምንድን ነው ወደ ጣቢያ የሚያስወስዱኝ? እሺ ይኸውልህ እኔ አሁን ከአንተ ጋር ጊዜ ማጥፋት አልፈልግም። እንደተባሉ ቁምላቸውን ጨምሮ የእሱ ሰዎች ከሀገር ለመውጣት እጅግ በጣም የመጨረሻ ሰዓታቸው ነው። እስካሁን ወጥተውም ሊሆን ይችላል የሚባል ነገር ነው የሰማነው። እኔ እዚህ ጋር ከአንተ ጋር ቁጭ ብዬ ደቂቃዎችን መፍጀት አልፈልግም።
አንተ እዚህ ጋር ደቂቃዎችን በወሰድክብኝ ቁጥር እዛ ጋር ሌላ የምፈልገው ሰው እያመለጠኝ ነው ያለው። ስለምን ቁምላቸው ነው የምታወራኝ? እኔ ቁምላቸው የሚባል ሰው እኔ አላቅም። በቃ እዛ ጋር ለመዝናናት ይሄዱት እንጂ ለማንም እኔ ቁምላቸው ምናምን እኔ አላቅም። በቃ ስለዚህ ማንኛውም ሰው እንደሚያደርገው ዛፍ ስር አየር ለመውሰድ ቁጭ ብያለሁ። በቃ ጥላ ስር ነው፣ ፀሐይ ስለነበረ እሱን ለመደበር ነው የዛ ጋር ቁጭ አልኩት እንጂ ቁምላቸው የሚባለውን ሰው እኔ አላቅም። እዚህ ውስጥ ይኸውልህ አንድ ለመደበር የተቀመጠ ሰው እነዛን ሁሉ ነገሮች አያደርግም። አንተ ከዛፍ ጋር እያወራ ነበረ እኮ። ሰው እንዴት ነው ከዛፍ ጋር ከጉዞው ጋር እየዞረ ዛፉን እየዞረ የሚያወራው? ስታወጣ ነበር እኮ። ይሄ እኮ በአይናችን የካሜራ እኮ የቪዲዮ ምስክር እኮ አለን። ስትሰግድ ነበር እኮ። ምንድን ነው የሆነ ነገር በፌስታል ይዘህ እኮ ዛፉን ስቀባ ነበር እኮ። ምንድን ነው ቅቤ ይሁን መጨረሻ ላይ እንግዲህ የኛም ሰዎች ለመንካት ስላልፈለጉ እየዞረ ሲቀባ ነበር ያንን ዛፍ። እነዚህን ሁሉ ምንድነው ስም ማጥፋት? በቪዲዮ የተረጋገጠ ማስረጃ አለኝ። ይህንን ሁሉ ስናደርግ በያዝንበት ቅጽበት ብቻ አይደለም፣ ረጅም ሰዓት እዛ ቦታ ላይ ቁጭ ብለን ነበር እያየን የነበረው። ካሜራ ደብቀን ካሜራ ደቀነን አንተን እየተከታተልን ነበር። እኔ ምንም ያረኩት ነገር የለኝም። ስለዚህ እዛ ጋር ቁጭ አልኩትም፣ ምንም የሰገድኩትም ያረኩትም ነገር የለም። ተፈጥሮን እያደነኩ ነው። በጣም እግዚአብሔር እንዴት እንደፈጠረ የሰው ልጅ የዛፎች እንዴት እያየሁ የነበረ እንጂ ሌላ ምንም ያመለኩትም ያረኩትም ነገር የለም። ደግሞ ማምለክም መብቴ ነው። ባደርግስ ማን ነው የሚጠይቀኝ? በቃ እምነቴ የራሴ ነው አይደል እንዴ? በግል እኮ ነው። ስለዚህ ቁምላችሁ ምናምን። እናንተ ግን እኔን ማሳደድ ምንድን ነው? ከኪሴ ያያችሁት ነገር አለ? እኔ ብቻዬን ነው እዛ ጋር የነበርኩት። ብቻዬን ማሳለፍ አልችልም እንዴ? ዛፍ ስር መቀመጥ አልችልም? ለምንድን ነው የምታሳድዱኝ እናንተ? እንዴ አንዱ በዛ አንዱ በዚህ ለምንድን ነው የምታሯሩጡኝ እናንተ? ምንድን ነው ያዝኩት? ምንድን ነው እኔ ጋር የምትፈልጉት? እሺ ይኸውልህ እናንተ ጭራሽ አያምርብህም አንተ ላይ። እሺ እግዚአብሔርን እንደሚያውቅ ሰው እግዚአብሔርን አትበል። እናንተ ፈጣሪን የምታውቁ ሰዎች፣ ፈጣሪን የምትፈሩ ሰዎች አይደላችሁም። ትሰማኛለህ? ከዚህ በላይ እኔ ከአንተ ጋር ቁጭ ብዬ መነዛነዝ አልፈልግም በፍጹም። ነግሬሃለሁኝ አይደለ? የቪዲዮ ማስረጃ ያለኝ ሰው ነኝ። ስታደርግ የነበሩትን ነገሮች አውቃለሁኝ። እዛ ቦታ ላይ የተገኙትን ነገሮች አውቃለሁኝ። እምነት ብቻ አይደለም ጉዳዩ። እንግዲህ ተመልካቾች ከእምነት ጋር ብቻ ያያዝነው ጉዳይ አይደለም። ከዛም ባለፈ ከዛም ባሻገር ያለ ጉዳይ ነው። በወንጀል የተተበተቡ ሰዎች ናቸው። አውሬ የሚቀልቡ ሰዎች ናቸው። ያ አውሬ ደግሞ አካባቢውን ሳይቀር እንዴት ሲረብሽ እንደነበር አይታችኋል። መረበሽ ብቻ አይደለም፣ ብዙ ሰዎች ላይ ጉዳት ሲያደርስ ነበረ። ጉዳት ማድረሱ ብቻ አይደለም፣ ከአውሬው የተቀዳ ደም ሳይቀር ማይክሮቺፕስ ሆኖ ውጭ ሀገር እስከ መላክ ድረስ የደረሰ ጉዳይ ነው። ተራ ጉዳይ አይደለም ይሄ ጉዳይ። እዚህ ጋር አንተ ነገሮችን ቀለል አድርገህ ስላሳየኸኝ የምተወቅ ሰው አይደለሁኝም። እስከ መጨረሻው ድረስ አልተወቅም። ስለምን አውሬ ነው የምታወሩኝ? ስለምን አውሬ ነው የምታወሩኝ? ስለዚህ እኔ ዛፍ ስር የተቀመጥኩት አውሬ ጋር ታመሳሰላላችሁ እንዴ እናንተ? አሁን ዛፍ ስር አላችሁ፣ ሌላ አሁንም ደግሞ ስለ አውሬ ታወራላችሁ። እኔ የምን አውሬ ነው? የምን ቁምላቸው ነው እናንተ የምታወሩት እንዴ? እኔ በቃ ፀሐይ ስለነበረ እዛ ጋር ለመጠለል ነው እዛ ጋር የተቀመጥኩት እንጂ ሌላ ነገር የለኝም። እናንተ አስፍታችሁ ነገሩን በቃ ወደ ሆነ አቅጣጫ ትሄዳላችሁ እንዴ እናንተ? እኔ ይህን የማውቀው ነገር የለኝም። ስለዚህ ተውኝ በቃ። ይኸውልህ ተውኝ ስላልከኝ አልተውክም። ልንገርህ በጭራሽ እኔ አንተን አልተውክም። የእናንተ ሰዎች ምን እንደሚሰሩ አውቃለሁኝ። እዛ ቦታ ላይ ዳዊት የሚባል ሰው ጠብቀን የመጣ ነው። ዳዊት ይኖራል ተብለን የመጣ ነው። እዛ ቦታ ላይ የደረስነው በዛ ጉዳይ ነው። ምንድን ነው ዳዊት የምታወራኝ አንተ? ቅድም ቁምላቸው አልክ፣ አሁን ደግሞ ስለ ዳዊት ታወራለህ። ምንድን ነው የምታወሩት እናንተ? እኔ አልገባኝም ይሄ ነገር ምንድን ነው እያላችሁ ያሉት? በጣም ግራ ገብቶኛል። እኔ ወዴት እየሄዳችሁ እንደሆነ ማለት ነው። እንደዚህ የምትጠሯቸው ነገሮች አንዴ በእንስሳ አንዴ በእንትን የምትሉት ነገር እኔ አልገባኝም። ስለዚህ እኔ እንደ ማንኛውም ሰው ዛፍ ስር ተቀምጫለሁ። ይሄ ወንጀል ከሆነ ደግሞ ወደ ህግ ውሰዱኝ በቃ። ይኸውልህ ህግ የሚለቅህ ሰው አይደለም እኮ አንተም ሆንክ በዙሪያችሁ ያላችሁ ሰዎች ህግ አይተዋችሁም። ይሄንን ላረጋግጥ እፈልጋለሁ። እዚህ ጋር እንዳልከኝ ለእኔ እምነቴ ነው የገዛ እምነቴን ሳራምድ ነው ወይ ደግሞ ልዝናና ነው ያስከኝ የሚለውን እሱ መንገድ አይወጣም። በነገራችን ላይ የእናንተ ሰዎች እየፈሩት ያሉት ሰው እኔ ነው፣ እየፈለጉት ያሉት ሰው እኔ ነው። ብዙ ጥቃቶች እኔ ላይ አድርሰዋል። አሁንም ቢሆን ግን እስከ መጨረሻው ድረስ እኔ አልተዋቸውም። እንኳን ለነሱ ለማንም አልበገርም። ልንገርህ አይደለ
ይሄንን ደግሞ እንድታውቀው ፈልጋለሁ። እነሱን ፈርተህ ነው? ምንድነው እሱ እንደዚህ የሚያደርጓችሁ? ለምንድን ምን አድርጓችሁ ነው እንደዚህ እንድትፈሩ የሚያደርጋችሁ? እውነታውን እንደዚህ እንድትደብቁ የሚያደርጓችሁ በምን ምክንያት ነው? እኔ ስለናንተ ዘመድ ስለምናምን የምትለው ነገር የናንተ ዘመዶች የምትላቸው ነገር እዚህ ውስጥ የሉበትም። ስለዚህ እኔ የማውቀው ነገር የለኝም። እኔ እንደዚህ አሁንም ቅድምም ቁምላቸዋል፣ አሁን ደግሞ ዳዊት ትላለህ። ስለዚህ አሁንም ደግሞ ሌላ የምትለው ነገር እኔ አልገባኝም። ስለዚህ ምንም እኔ የተገኘሁት እዛ ውስጥ ነው። ስሰርቅ ወይ የሆነ ወንጀል ስሰራ አላየኸኝም። ስለዚህ ወደ ህግ አያይዘኝና ወደ ህግ እንሂድ። ህግ ባለበት ሀገር ላይ ደግሞ እንደዚህ አታሰቃዩኝ። እኔ ምንድን ነው የምትፈልጉት እናንተ? እኔ ምንም ማውቀው ነገር የለኝም። እኔም ብቻዬን አይደል ያገኘኝ ዳዊት ምናምን የምትለኝ ምንድን ነው? እኔ ፈጣሪዬን የምፈራ ሰው እንጂ ብቻዬን ያገኘኝ። ስለዚህ ማንን ነው የምፈራው? የምፈራው እንደዚህ ብለህ የምታወራኝ ማለት ነው። እኔ ማንንም ፈርቼ አላውቅም። ፈጣሪዬን ነው የምፈራው እንጂ ይኸውልህ እኔ ከአንተ ጋር ብዙ ደቂቃዎችን አልፈጅም። ነግሬሃለሁኝ አይደለ? እዛ ጋር አንተ ደቂቃዎችን በወሰድክብኝ ቁጥር እነዚህ ሰዎች እያመለጡ ነው። እንደማይክ መቼም ወጣት ነህ፣ ሰርተህ መብላት የምችል ሰው ነህ። ለዛፍ ስገብር ነው ያገኘሁህ። ከዛፍ ጋር ስታወራ ነው ያገኘሁህ። ነገሮችን ማገናዘብ የምችል ሰው እኮ ነህ። ምንድነው እሱ በዚህ ሰዓት በዚህ እድሜ እንኳን እንደዚህ የምትሆነው? ይሄ ጉዳይ ለራሴ ብቻ ካልሆነ ራሴ ብቻ ካልተጠቀምኩ እያላችሁ ነው እናንተ ሰዎች። በጣም ብዙ የሚጎዳ ሰው አለ። እንደ ሰው ማሰብ ትችላለህ እያልኩ ያለሁት እነዚህ ሰዎች አለቆችም ሊሆኑ ይችላሉ፣ ቤተሰቦችም ዋቴቨር፣ ምንም አያገባኝም። የት ነው ያሉት? እነ ቁምላቸውን ጨምሮ እነ ዳዊት የሚባሉት ሰዎች የት ነው ያሉት? እኔ ብቻዬን ነው ያገኘኝ አይደለ? ስለዚህ ቁምላቸው ዳዊት የሚባሉትን ነገር አላቅም እኔ። ስለዚህ ምንም ሌላ ውስጥ አታስገባኝ። ምንም የሚያውቀው ነገር የለኝም። እኔ ከፈጣሪ ጋር ነው እየተነጋገርኩ ያለሁት። ብቻዬን ነው ቁጭ ብዬ ነበረ። ስለዚህ ተፈጥሮ ነው እያደነኩ የነበረው። ስለዚህ ነገሩን ወደ አልሆነ አቅጣጫ አትውሰድ። በቃ ውስብስብ ያለ ነገር፣ እኔ የማላውቀውን ነገር ለምንድን ነው የእኔ ቤተሰቦች ወዛ ውስጥ የሉበትም? ስለምንድን ነው ባዕድ አምልኮ ምናምን ብለህ የምታወራኝ? እዛ ውስጥ እኔ የለሁበትም። ፈጣሪዬን ነው የማውቀው። እንግዲህ ከአንተ ጋር በዚህ ጉዳይ ልንግባባ አንችልም። በዚህ ሁኔታ እኔ እናንተ ልንግባባ አንችልም። ቁጭ ብለን እንድናወራ እኔ እድል ነው እየሰጠሁት ያሉት። ለዛም ይሆን ደግሞ እንደ ሌሎች ሰዎች ደግሞ ከአንተ ጋር መገታገትበት እኔ ጊዜም የለኝም። ጊዜው እየሄደ ነው። አሁንም ቢሆን በሰላም ነው ያገኘሁህ። በሰላም እናውራ ብዬ ነው። አንተን ጨምሮ መሰሎች ተራ ወንጀለኛ ሰዎች ናቸው ለኔ። ነግሬሃለሁ ከመጀመሪያው። ጉዳይ የእምነት ጉዳይ አይደለም። ይሄ የሃይማኖትም በለው የምንም በሉት እናንተ የሱ ጉዳይ አይደለም። ከዛም ባሻገር የሆነ ጉዳይ ስለሆነ ልንገርህ አይደለ? ያ ቦታ ማንም የሚደርስበት ቦታ አይደለም። ማንም የሚጠጋው ቦታ አይደለም። ካንተ ጋር በሰላም እያወራሁ ያለሁት ለዛ ነው። ትልቅ ሰው ነህ። እንደ እድሜ አክብሬ በስነ ስርዓት እያወራሁህ ነው ያለሁት። አይ ምትል ከሆነ ግን እኔ ጋር ሳገኘ ወንጀለኛ ነህ። የእነዚህ ሰዎች ግብረ አበር ነህ። እዛ ቦታ ላይ ደግሞ ከነሱ ሰዎች ውጪ ማንም አይመጣም። የነሱ ሰው ስለሆንክ አሁንም ቢሆን እኔ ጋር ወንጀለኛ ነህ። ስለዚህ እኔ እናንተ በስነ ስርዓት ብናወራ ይሻላል። እንደ ትልቅ ሰው እንደ ተከባበረን እናወራ። ስለምንድን ነው የምታወራኝ? እኔ ምንም የማውቀው ነገር የለኝም። ስለዚህ አንተ ነህ እኮ ጊዜህን እያቃጠልክ ያለሁ እዚህ። እኔ ምንም ያየሁትም የሰማሁትም ነገር የለኝም። ስለምታወራቸውን ሰዎች አላቅም። እኔ ቁምላቸውም ሌላ ሰው እኔ የማውቀው ነገር የለኝም። ስለዚህ ለመናፈስ እዛ ጋር ነው የተቀመጥኩት። ማንኛውም ሰው ይምጣ አላቅም እኔ። ስለዚህ ዛፍ ስር ደግሞ ማንኛውም ሰው እንደሚቀመጠው መቀመጥ መብቴ ነው። ይሄ ለዚህ የሚቀባ ነው ለዚህ የሚደረስ ነው እኔ አላቅም ያንን። ስለዚህ ፀሐይ ስለነበረ እዛ ጋር ተቀምጫለሁ። ይሄ ወንጀል ከሆነ ደግሞ የምታደርጉኝ አድርጉኝ። በቃ ምንድን ነው የምትሉት? ነው ምን ማድረግ እንዳለብኝም አውቃለሁኝ። አንተን እንዴት አድርጌ ማውራት እንዳለብኝም አውቃለሁኝ። ማደርገውን አሁን አይደለም በደንብ አሳይሃለሁኝ። በዚህ ሁኔታ የምንቀጥል ከሆነ እኔ እናንተ በደንብ አሳይሃለሁኝ ምን ማድረግ እንዳለብኝ። እሱን ተው፣ ችግር የለውም፣ ለእኔ ጣለው። አሁን ግን እኔ አንተ ጋር ምንም ነገር ማድረስ አልፈልግም። ከያዝነ ሰዓት አንስቶም እዚህ ጋር እስከምደርስ ድረስ የተለየ ነገር ያደረግንብህ ነገር የለም።
አሁንም በሰላም እናውራ፣ እኔ እናንተ በሰላም እንጨርስ እያልኩ ነው። እንደሱ እንዲሆን ትፈልጋለህ? እኔ ምንም የማውቀው ነገር የለኝማ። ምንድነው የምታስጨንቁኝ እናንተ? ምንድነው? እሺ በግድ የማወጣ ነገር አለ? ምንድነው? ያላየሁትን ያሰማሁትን ነገር በውሸት አወራ ነው የምትሉኝ? ምንድነው የምታመጣው? አንተም እየመጣ የምታስፈራራኝ እንደዚህ አይነት ነገር ምንድነው የምታደርገኝ? አንተ ምንድነው የምትደነፋብኝ? ምንም አታመጣም እኮ አንተ። ምንም ባላረኩት ነገር አንተ ምን ታመጣለሽ እንዴ? አንተ ሰው አይደለም እንዴ? እውነትህን ነው። ምንም የማመጣው ነገር የለም። ምንም የማመጣው ነገር የለም ወይ? እሱን ነው የምትፈልገው? ማመጣውን ነገር ማየት ነው የምትፈልገው? ለመጨረሻ ጊዜ ነው የምጠይቅህ። ማመጣውን ነገር ማየት ነው። ምንም ያየው ነገር የለም። ስለዚህ ምንም አታመጣም። በቃ ምን ታመጣለህ? ምን ታስፈራራኛለህ? አሰርግሽ ምን እንደማመጣማ እኔ ያሳያለሁ። አንዴ ካሜራውን አጥፋልኝ። እንደዚህ በቃኝ እስከምትል ድረስ ነው የምትፈልገው? ለምንድን ነው እናንተ የማትተውኝ? እኔ ቆይ ወዴት ልሄድሽ? ማንም መደበቂያ የለኝም። እኔ ከተፈጠርኩ ጀምሮ እስካሁን በስቃይ ላይ ነው ያለው። ማን ነው የሚረዳኝ? እሺ ለምንድን ነው የማትረዱኝ እናንተ? ለምን የምታሳድዱኝ? በዛም ሲል በዚህም ሲል በቃ ምንም የቀና ነገር የለኝም። እኔ እኮ በቃ በስቃይ ነው። ለምን አትረዱኝም እናንተ? በቃ ምንድን ነው አወራ የምትሉኝ? ስለዚህ ተውኝ በቃ። እዛ እንደፈለጉ ሲያሰቃዩኝ ተወልጄ እስከዚህ እስከደረስኩ ድረስ ይኸው እንደፈለጉ ነው የሚጫወቱብኝ የነበረ። ስለዚህ ዛሬ ደግሞ ያጋጠመኝ ይሄ ነው። ስለዚህ ለምንድን ነው የምትጫወቱብኝ እናንተ? እነማን ናቸው የሚጫወቱብህ? በቃ እኔ መናገር አለብኝ እንደነሱ እንደዚህ ብዬ ከሌ ማለት አለብኝ? ይኸውልህ አንተ እንዳልከው እኛ መጀመሪያም በሰላም እንድናወራ ነበር የፈለግነው ካንተ ጋር። አንተ እሱን መንገድ አልፈለግከውም። ምን ያክል ብትፈራቸው ነው? ምን ያክል ቢጫወቱብህ ነው? እንደዚህ የምትፈራቸው ሰዎች እነማን ናቸው? በቃ መኖር እፈልጋለሁ እኮ እኔ። ለምንድን ነው እንደዚህ የምታስጨንቀኝ? ስለዚህ ከአሁን በፊት የነበረብኝን ስቃይ እኔ ነኝ ያለፍኩበትን የማውቀው አይደል እንዴ? ስለዚህ አሁን እኔ ብዙ ነገር ባወራ አሁንም የማወራውን እኮ እነሱ ያውቃሉ እዛ። ስለዚህ ለምን ታስጨንቀኛለህ? እነሱ በረዝም ሰዓት ብዙ ነገሮችን ያሳለፉ ሰዎች ናቸው። ስለዚህ እኔ ይሄን ባወራ ደግሞ ያለኝን ጊዜ እንኳን መኖር አልችልም ማለት ነው። ስለዚህ ለምን ታስጨንቀኛለህ? በሌላ በኩል ሄዴ ሌላውን አጣርተህ ለምን አትይዝም አንተ? እኔን ለምን እናንተ እንኳን ለምን አትረዳኝም እንጂ ምን አደረኩኝ? እሺ ምንድን ነው የምትረዳው? አሁን ሴፍ የሆነ ቦታ ነው እኮ ያለው። የኛ ቦታዎች በእኛ ከሚጠበቁ ቦታዎች ውስጥ አንዱ ቦታ ላይ ነው እኛ ያመጣንክ። ነገርነህ እኮ እዛ ጋር እኛ ሊያመልጠን ያለ ወንጀለኛ አለ። አናቅም እስካሁንም የተፈጠረውን ነገር። እሱን ተባበረን፣ እኛም ያለውን ነገር እውነታውን ብቻ ንገረን። ከነዚህ ሰዎች ጋር ስላለህ ነገር ንገረን ነው እያልኩ ያለሁት። ከዛ በተጨማሪ የት እንዳሉ እነዚህ ሰዎች ንገረን ነው እያልኩ ያለሁት። ያልኩ ነገር እኮ ግልጽ እኮ ነው። እኛ ነገሮች እዚህ ደረጃም እንዲደርሱ ከአንተ ጋር እንደዚህ መዳረስም አንፈልግም ነበረ። በሰላም ነው ከአንተ ጋር ማውራት የምንፈልገው። እንዳልከው የምትፈራው ነገር ካለ እኛ ያለውን ነገር ፕሮቴክት እናደርግ። ግን ይሄ የሚሆነው ደግሞ አንተ እውነታውን ስትነግረን ነው እዚህ ጋር። እኔ ስለነሱ ምንም አይነት ማውራትም አልፈልግም። ስለዚህ ያለውን እስካሁን ድረስ ያሳለፍኩትን ስቃይ እኔ ነኝ የማውቀው። ስለዚህ እናንተ እንኳን ብትረዱኝ ምን አለ? እናንተ ለነገር ታስጥሉኝ ነው እንደዚህ አይነት ነገር። እኔ ብዙ ነገር አሳልፌያለሁ። ስለዚህ በስቃይ ነው ያሳለፍኩት። ስለነዚህ ሰዎች ማውራትም መናገርም አልፈልግም። እናንተ ምንም የምታስጥሉኝ ነገር ስለሌለ ማለት ነው። ስለዚህ ተውኝ በቃ። ይኸውልህ እርግጠኛ ሆኜ መናገር የምችለው ታውቃቸዋለህ እነዚህን ሰዎች። መቼም ስለሽን ታውቀዋለህ በደንብ። ስለሺ ማን እንደሆነ፣ ከነዚህ ሰዎች ጋር ምን አይነት ግንኙነት እንዳለው፣ ሰዎች ሁላ እንዴት እንግዲህ የሚሽቆጠቁጡለት አይነት ሰው እንደነበረ ታውቃለህ። እሱ ሁላ ሳይቀር በእኛ እጅ ነው ያለው። ቀኑን እየጠበቀ ያለ ሰው ነው። ሌሎችም የእናንተ ሰዎች፣ የእነሱ ሰዎች፣ እነዚህን ሁሉ ሰዎች ግን እስካሁን በህይወት አሉ፣ በእኛ እጅ ናቸው። አንተ እነሱን ከምትፈራው በላይ እኔ ልትፈራኝ ይገባል። እነሱ ካለውት ነገር፣ እነሱ ከሚያደርጉህ ነገር የባሰ እኔ እንደማላደርግህ እርግጠኛ ነህ? በሰላም ካወራን ግን እኔ ካንተ የምፈልገው ነገር አለ። እሱን ከሰጠኸኝ እኔ አንተን ፕሮቴክት አድርጋለሁ። በዛ መስማማት እንችላለን። ስለሺ ነው የምታወራኝ? በቃ ስለሺ ቅድም አንስተ ስለሺ ትለኛለህ። በቃ ለምን እኔ ስለሱ ማውራትም አልፈልግም፣ መናገርም አልፈልግም። በቃ እኔ ያለፍኩትን ነገር ማስታወስ መመለስም አልፈልግም። ካሁን በኋላ ያለውን በሰላም መኖር እፈልጋለሁ። ስለዚህ ለምን አትተውኝም? ተረዳይ። በቃ
እኔ መናገርም አልፈልግም። በቃ ሌላ ሰው ሂድና አጣራ። ብዙ ሰው አለ አይደል እንዴ የምታጣራ? ብዙ ሰው አውቃለሁ እያልከኝ እኮ ነው። ስለዚህ እኔ ምንም የማውቀው ነገር የለኝም። ተወኝ በቃ። ስለሱ ማውራትም አልፈልግም። ለምን መሰለህ? ያሳለፍኩት ስቃይ ብዙ ነገር ስለሆነ እኔ እዛ ውስጥ ተመልሼ መግባትም አልፈልግም። በቃ ተስማምተዋል። ከነሱ ጋር ያለ ህይወት ተስማምተዋል። በነሱ ደስተኛ ነህ? እኔ ደስተኛም አይደለሁም። በስቃይ ነው ያደግኩት። ስለዚህ ያሁን በኋላ ያለውን ደግሞ ተመልሼ እነሱ ጋር ማሳለፍ አልፈልግም። በቃ በስቃይ መኖር አልፈልግም። ተወኝ በቃ። እኔ እንዴት እንደኖርኩ አውቃለሁኝ። ስለሺ ምናምን አትበለኝ በቃ። ስለሱ ማውራትም መናገርም በአፌ ማውራትም አልፈልግም። በቃ ይኸውልህ ምን ስላደረገ ነው እሱ? ይኸውልህ እንዴት እንዳደግክ ንገረኝ፣ ችግር የለውም። ለሌላውን ነገር ለእኔ ተወኝ። እነሱ እጅ ላይ ከገባህ ልንገር አይደለ? እኔ እንዳያስኩ እነሱ እርግጠኛ ሆነው መናገር ይችላሉ። ከሆነ ጊዜ በኋላ ከጥቂት ደቂቃዎች ከሰዓታት በኋላም ሊሆን ይችላል ማወቃቸው አይቀርም። እነዚህ ሰዎች አንተ በእኔ እጅ መግባትህን በእኛ ሰዎች ቁጥጥር ስር መዋልህን እነሱ በደንብ ያውቃሉ። እኔ እዚህ ጋር ብተውክ ብለቅክ እንኳን እርግጠኛ ነኝ ይገሉሃል እነዚህ ሰዎች። ምክንያቱም ሚስጥር አወጣ ብሎ ስለሚያውቁ፣ እንደዛ ብሎ ስለሚያስቡ። ወደድክም ጠላህም አንዴ እኔ ከዚህ ከተውኩህ በእነሱ እጅ ከገባህ ሟች ነህ። እንደምትነግረኝ ደግሞ ወጣት ነህ፣ እንደማይክም ወጣት ነህ፣ መኖር እንደምትፈልግ ነው እየነገርክኝ ያለው። በጥሩ ሁኔታ አላደግኩም እያልከኝ ነው አንተ ለእኔ። ይሄንን እርግጠኛ ሆኜ መናገር እችላለሁ። አንተም ልብህ ያውቀዋል አይደለ? እኔ ከዚህ ከለቀኩ ይገሉሃል አይገሉህም? ንገረኝ። በእኔ እጅ መግባትህን ካወቁ እነሱ ሚስጥራችንን አወጣ ብለው ስለሚያስቡ ይገሉሃል አይደለ? ይሄንን ታምናለህ አታምንም? መግደልማ ይገሉኛል። በቃ እስካሁን እንዴት እንደማይምሩኝ እኔ አውቃለሁኝ። ስለዚህ አንተ ምን ያህል ሪስክ አለህና ነው እንደዚህ የምታደርገኝ? ይኸውልህ ልንገርህ አይደለ? እኔ ለአንተ ጥበቃ ልስጥህ እያልኩህ ነው። አንተ መኖር የምትፈልግ ከሆነ ከመጀመሪያው አንስቶ እስከ መጨረሻው ድረስ የምታውቀውን ነገር እንድትነግረኝ ነው የምፈልገው። በስነ ስርዓት ቁጭ ብዬም ከአንተ ጋር እያወራሁ ያለሁት። ከፈለክ የቅድሙ መቀጠል ይችላል። እሱ እንዲሆን ነው የምትፈልገው? እዛም ሄደህ መሞት ከሆነ እዚህም ሄደህ ስቃይ ከሆነ መሀል ላይ መንሳፈፍህ ለአንተ ምንም የሚጠቅምህ ነገር የለም። እውነቱን ንገረኝ፣ እኔ እዛ ጋር ጥበቃ ላድርግልህ። ከአንተ ግን እርግጠኛ መሆን መፈልጋቸው ነገሮች አሉ እያልኩ ነው እኮ። እነሱ እንደሚገሉኝ አውቃለሁ። ስለዚህ ግን ምን ያህል ሪስክ አለ? እኔ በስቃይ ነው ያሳለፍኩት። እስካሁን ያለፍኩት ነገር በጣም ከባድ ነገር ነው። አሁንም ደግሞ ተመልሼ እዛ ውስጥ መግባት አልፈልግም። ምን ያህል ነው አንተን የምተማመንበት መንገድ? አንተ ሰው እየሰማኸኝ አይደለም እንዴ? እየነገርኩህ እኮ ነው በስነ ስርዓት። እዛ ጋር ሄደህ የምታገኘው ነገር ሞት ከሆነ እኔ እዚህ ጋር ያለውን ነገር ደግሞ ጥበቃ ላደርግልህ እያልኩ ነው። ሞት መቼም አማርኛ ነው እያወራን ያለ ነው አይደለ? መግባባት እንችላለን አይደለ? አዎ መሞት አልፈልግም እኔ እኮ። ካልፈለግ ምንድነው እሱ ከነዚህ ሰዎች ጋር ያለ ዝምድና? በስነ ስርዓት አውራኝ ከመጀመሪያው አንስቶ እስከ መጨረሻው ድረስ ያለውን ነገር፣ ስለነዚህ ሰዎች ስላሉት ነገር፣ አሁን ስላሉበት ጭምር እሱን ነው ካንተ የምፈልገው ነው እያልኩ ያለሁት እኔ። አይ የምትል ከሆነ ግን እኔ ካንተ ጋር እዚህ ጋር ቁጭ ብዬ ሰጣ ገባ ውስጥ ከዚህ በኋላ መግባት አልፈልግም። እየነገርኩህ ያለሁት እንግዲህ እኔ በጣም እያሰለቸኝ ነው። ስለዚህ በስነ ስርዓት ያለውን ነገር ንገረኝ። ካንተ ማረጋገጥ የምፈልጋቸውን ነገሮች አረጋግጠልኝ። ምንድን ናቸው እነዚህ ሰዎች? ምን ናቸው? እነቆምላቸው እነ ዳዊት ላንተ ምን ናቸው? ያው ዝምድናችን ቆምላቸው አጎቴ ነው እንግዲህ እሱ ጋር ያለው ነው። ቆምላቸው አንተ አጎት ነው? አዎ አጎቴ ነው። የእናቴ ወንድም ነው። የእናቴ ወንድም እና ቤተሰቦች አለው ያንተ ቤተሰቦች? አይ እሱ ያው ሂደቱ በጣም ሰፊ ስለሆነ እንደዚህ ማውራትም አይቻልም። ለዛ ስለሆነ ምንድን ነው ሰፊ? የት ነው ያሉት ታዲያ ቤተሰቦች? የት ነው ያሉት? ቁምላችሁ ላንተ አጎተ ከሆነ እያልከኝ ያለው አላውቀውም። ምንድን ነው የምትለኝ ያልከው ሰው አጎተ ከሆነ ምንድን ቤተሰቦችስ የት ነው ያሉት? ምንድን ነው እንደዚህ የሚያስፈራ ነገር? አጎተ ከሆነ የሰውዬ ቤተሰብህ ዘመዴ ነው እያልከኝ ከሆነ ምንድን ነው የሚያስፈራ? ያው እኔ ያደግኩት በአጎቴ ስር ነው እንጂ እናቴም አባቴን አላውቀውም። በቃ እነዚህ ሰዎች እኮ ለእኔም አባት የተመለሱ ሰዎች አይደሉም። የኔ አባት እኮ ሃይማኖቱን አክባሪ፣ በጣም ጥሩ ሰው፣ ታማኝ፣ ትሁት የነበረ አባት ነውና ስለዚህ በጣም አረመኔ የሆኑ ሰዎች ናቸው እነዚህ። ስለነሱ በጣም ከባድ ነው አጎቴ የተባለ ማለት ነው። ማለት ያንተ አባት ሃይማኖተኛ ነው? አዎ ሃይማኖተኛ። የለም ታዲያ አሁን በህይወት የለም።
በቃ እንደ ማለት የምነግርህ ቁምላቸው ማለት የኔ አባት በጣም ሃይማኖትን ወዳጅ አክባሪ በጣም ጥሩ ሰው የነበረ ሰው ነው። ስለዚህ በአጠቃላይ እነዚህ ቁምላቸው የምትለው አጎቴ ማለት በጣም ጨካኝ የሆነ ሰው ነው። በገዛ እህቱ እንኳን የማይራራ ሰው የኔን አባት እኮ ለምንድን ነው ሃይማኖተኛ ሰው ለምን አገባሽ ብሎ በሷ ላይ ብዙ ነገር ሲያደርግ የነበረ ሰው ነው። ስለዚህ በዛ ምክንያት አባቴንም ያው ለመግደል ብዙ ነገር ሲያደርግበት ያው አባቴ ጠፋ። በጣም ጥሩ ሰው። እኔ ግን ያው ከሰዎች ነው የሰማሁት ታሪኩም ማለት ነው። እና የኔ አባት ከጠፋ በኋላ እናቴ እርጉዝ እንደሆነች ነው የሰማሁት። ስለዚህ ለገዛ እህቱ እንኳን ራሱ የማይራራ ሰው ነው። ጨካኝ አረመኔ የሆነ ሰው ስለሆነ እኔ በቃ የሱ ነገር ማውራትም በጣም ይከብዳል፣ ይዘገንናል። ያው አባቴ እንግዲህ እንትን ነበረ ማለት በጣም አክራሪ፣ ያው ለእምነቱ ለሰውም ታዛዥና እምነቱንም አክባሪ ወዳጅ ነበረን። ስለዚህ ይሄ አጎቴ ደግሞ በጣም ጨካኝ የሆነ ሰው ለእህቱ የማይራራ ሰው ስለነበረ ለምን ከዚህ እምነቱን የሚወድ ሰው ጋር ለምን ትወልጃለሽ ምናምን ከሱ ጋር መውለድ የለብሽም ምናምን ብሎ ያው አባቴን በተለያየ መልኩ አሳደዱት። ያው ለመግደልም ጥረት ሲያደርጉ አባቴ ያው ተማሩ ጠፋ። ይሙት ይድን አላቅም እንግዲህ። ስለዚህ ከዛም በኋላ ያለው ነገር ያው ስለ እናቴ እየኖረች ያው ከእነሱ ጋር በስቃይ ነበር ያሳለፈችው ይሄን ሁሉ ህይወት ስታሳልፍ የነበረ። በአጠቃላይ የነበረው እንግዲህ ከሱ እንዳትወልጅ ይሄን እንደዚህ እንዳታደርጊ ተብላ ነበረ። በአጋጣሚ ያው እርጉዝ ሆና ተገኘች። እርጉዝ እንደሆነችም ያው በስቃይ አሁን እየመቷትም እየደበደቧትም እየቆሰለች ምንም እያለች በስቃይ እየኖረች ያው እርግዝና ይውረድ ምናምን ብለው ፈጣሪ ያለው እንግዲህ አይቀርምና ወደዛ ወደ ሆስፒታል ለመውለድ ስትሄድ በጠና ታመመች። ሆስፒታል ደግሞ የተነገረው ዶክተሮቹ ያሉት ምንድነው አንድ ሰው ማትረፍ አለብን ነው፣ ወይ ልጁን ወይ እናቲቱን ማትረፍ አለብን ሲሉ ያው ልጁ ለኛ አገልጋይ ሊሆን ይችላል፣ ስለዚህ እናቲቱ ትሙትና ልጁ ይትረፍ የሚል ነገር ስለመጣ ያው እሷ በወሊድ ምክንያት እንድትሞት ሆነች። ያው እኔን ለመትረፍ ቻልኩኝ። እሷ ትሙትና ልጁ ይትረፍ ነው ያሉት፣ ጭካኔያቸው ማለት ነው። እኔ ግን እንደማውቀው በፊት እንደሚወራ ነበር ያለ እናቲቱ ትትረፍ ነው የሚባለው እንጂ ገና ልጅ ተወልዶ ይሄ ይሆናል ብሎ ማንም ሰው የሚያስብ የለም። ነገር ግን እነሱ ደግሞ ያው ህፃኑ ይትረፍ እናቲቱ ትሙት ብሎ የመጨከን አረመኔነት የሚባል ቁምላቸው እኮ እንደዚህ አይነት ሰው ነው። ስለዚህ ስለሱ ተወርቶ የማያልቅ ጉዳይ ስለሆነ በጣም ጨካኝ አረመኔ፣ በቃ ፈጣሪውን የረሳ ሰው፣ ለማንም ለቤተሰቡ የማይመለስ ሩህሩህ ያልሆነ ሰው ነው። በሱ ማውራትም አያስፈልግም። ስለዚህ ያው እኔ እንግዲህ እናቴም በዛ ምክንያት ሞተች። እኔም በስቃይ ከነሱ ካጎቴ ስር ነው ያደግኩት። በብዙ ስቃይ ነው ያሳለፍኩት እዛ ውስጥ ብዙ ሚስጥሮችን ያው ከማያቸው ውጭ ብዙ ሚስጥሮችን እንዳላቅ ተደብቁ ማንም ሰው መጫወቻ አድርጎኝ በቃ ማንንም ዝቅ ብዬ እንዲኖር እንዲፈራ ማንም ጅል ደንቆሮ እያለኝ እየሰደበኝ ያለው ሰው በስቃይ ነው ያሳለፍኩት። ስለዚህ አጎቴ ሳይሆን ስንት ሰዎች እንኳን ባይዶች ራሱ ብዙ ነገር ያደርጋሉ። ይሄ እኮ ማለት በቃ ሰይጣን የተዋረሰ ሰው ፈጣሪውን የማያውቅ በቃ ምንም አይነት ከገንዘብ ውጭ ሌላም በፈጣሪው የማያምን የማይተማመን ሰው በመግደል የሚኖር አካል ስለሆነ ስለሱ ብዙ ብናወራውም ተወርቶ ስለማያውቅ ቢቀር ይሻላል። በቃ ማለት እንደዚህ ለእህቱ ለቤተሰቦቹ የማይመለስ ሰው ይሄ በጣም ጨካኝና አረመኔ የሆነ ሰው ለኔ ለመግደል ወደ ኋላ አይልም። እኔን እስካሁን ድረስ እያሰቃየኝ የነበረ ሰው። ስለዚህ አሁን ብመለስ ደግሞ ብዙ ነገር እንደሚጠብቀኝ እኔ አውቃለሁ። ስለዚህ ይህንን ሰው እኔ ሰው ነው ብዬም ባፌ መጥራትም አልፈልግም። በቃ እኔን ለማጥፋትም ወደ ኋላ የማይል ሰው። ምክንያቱም ከሱ ጋር የተዋረሰው አካል ሌላ መንፈስ አለ፣ በጣም ከባድ የሆነ በቃ ስለሱ ማውራትም አልፈልግም። ምክንያቱም ያሳለፍኳቸውን ጊዜ ስቆጥራቸው ራሱ በቃ ይመጡብኛል፣ በጣም ከባድ ነገሮች ስላሳለፍኩ ማለት ነው። ለዛ ነው። ስለዚህ ከሱ ጋር መመለስም እኔን ለመግደልም ወደ ኋላ የማይል ሰው ስለሆነ አረመኔ ነው፣ ጨካኝ የሆነ ሰው ስለሆነ ማለት ነው። ስለዚህ
ለዛ ነው እኔ ቅድምም እንደዛ ያልኩ። ጭራሽ ስሙንም ማንሳትም አልፈልግም እኔ የዚህን ሰው። ይኸውልህ ይህንን ሁሉ ነገር ያደረገህን ሰው፣ ቤተሰቦችን የነጠቀ ሰው፣ እናትህን እንዳልከኝ ደግሞ አባትህንም ጨምሮ ይህንን ሁሉ ነገሮችን ያደረገህን ሰው ህይወትን ከዛሬ ከተወለድክበት ጀምሮ እስከ ዛሬ ያለውን ህይወትን ያበላሸ ሰው እሱን ሰው በቁጥጥር ስር አውለን ለህግ እናቅርበው ነው እያልኩ ያለሁት። የሚገባውም እሱ ስለሆነ እኛ እጅ ከገባ በኋላ እኛ ማድረግ ያለብንን በደንብ እናውቃለን ጠንቅቀን። ይህንን ሰው ዋጋውን እንስጠው። ያንተን ህይወት ብቻ አይደለም፣ በጣም ብዙ ያበላሻቸው ህይወት አሉ። በጣም አረመኔ ሰው ነው። ሰዎችን ብቻ አይደለም ሀገርን ሊያበላሽ የተዘጋጀ ሰው ነው። እንግዲህ በዛ ማህበር ውስጥ ያለ ሰው ነው። እንግዲህ ይህንን ሰው እንያዘው ነው እያልኩ ያለሁት። አንተ ደግሞ የዚህ እንግዲህ ባለውለታ ሁን ነው እኔ እያልኩ ያለሁት። እንዴት ነው ባለውለታም ሆነው? እኔ ይሄ ሰው እስካሁን ድረስ ሲያሰቃየኝ ሲያሳድደኝ የነበረኝን ሰው ናን ሄድ እንያዘው እያልከኝ እኮ ነው። ለመሞት ነው እዛ የሚሄደው? እኔ እንዴት ብዬ ነው እዛ ውስጥ የሚሄደው? ስለዚህ ብዙ ሰዎችን እንዲያጠፋ እናቴንም አባቴንም እንዲያጠፋ እኮ እኔ አውቃለሁ እኮ። ስለዚህ በስቃይም እንዲያሳለፍኩኝ እኔ አውቃለሁ። እንዴት ነው እሱ ፊት ቁመን እንደዚህ የምናደርገው? ለመግደል ጭራሹን ታስባለህ? እንዴ እሱ እኮ በጣም ከባድ ነገር ነው። እኔ እስኪል የማወራውን ውስጥ የራሱ የሚያስበውን ነገር እኮ የሚያቅም የሚመስለኝ እኔ በሰቀቀና ያለው። ስለዚህ እንዴት ነው አንተ እዛ ውስጥ ቀርበህ እንደዚህ አድርገን እንያዘው እንግደለው? እኔ ልንገርህ አይደል ልጅ ነኝ እኮ ለእናቴም ለአባቴም ያልተመለሰን ሰው በስቃይ አሳልፉኝ እንደዚህ ለመግደል ሁሉ ብዙ ውስጥ ያስባል። ነገር ግን የኔ የማስበውን ነገር ሁሉ እሱ አስቦ ቀድሞ የሚያደርገኝ ነው የሚመስለኝ፣ የሚገለኝ ነው የሚመስለኝ። ስለዚህ ከሌላ ነገር ነው የተዋረሰ ይሄ ሰው። አንዳንድ ጊዜ እኮ ይሰለባል፣ አንዳንድ ጊዜ የሚጠፋበት ነገር ይኖራል። ይሄ ሰው በቃ በዚህ አይተው በዚህ እንደ ቀላል ነገር እንዴት ታወራለህ? ይሄን ሰው እሱ እኮ ያለው ከባድ ነገር ነው። ከላዩ ላይ ያለ የተዋረሰ ነገር በጣም ከባድ ነው። ስለዚህ ፊቱ መቆም ራሱ በጣም ያስፈራል። እንዴት እንደ ቀላል ነገር እንዴት ታወራለህ? እኔ እሱ ፊትም ቀርቤም እንደዚህ ማውራትም ማየትም አልፈልግም እኔ እንደዚህ። ምክንያቱም አንዳንድ ጊዜ በጣም ከባድ የሆነ መንፈስ ያለው ሰው በቃ ይቀየራል። እንጃ ያስፈራል በቃ። ምክንያቱም ያሳለፋቸው ነገሮች የሰው ደም አለበት፣ ብዙ ነገሮች አሉበት። ስለዚህ እሱን ብችል ራሱ እኔ መግደል አልችልም እንዴ? ብዙ ነገር እኮ አሳጥቶኛል። ስለዚህ በቃ ተወኝ። እኔ እሱን ርቄም ሸሽቼም መኖር ነው የምፈልገው እንጂ እንደዚህ አይነቱን ሀሳብ እኔ ይሆናል ብዬም አላስብም። ይኸውልህ አሁን ቁምላቸው አንድ ተራ ወንጀለኛ ነው። ይህንን ሁሉ ነገር ያደረገን ሰው ነው እንያዝ እያልኩ ያለሁት። ከዛ በተጨማሪ ደግሞ ዳዊት የሚባል ልጅ እንዳለው ሳይቀር ሰምተናል። ሁለቱም ያስፈልገናል። እንግዲህ ተመልካቾች ስለሺ እስር ቤት ከገባ በኋላ ስለሺ ማምለጥ እየሰራ የነበረው ዳዊት የሚባል ሰው ነው። ዳዊት ደግሞ የሰማነው የቁምላቸው ልጅ እንደሆነ ነው ከስለሺ ያረጋገጠልን ነገር። መቼም እነዚህ ሰዎች እንግዲህ የተወራረሱ ሰዎች ቀላል ሰዎች አይደሉም። በጣም ብዙ ነገር ስለሺም ስለነገረን ጭምር ማለት ነው። የት ነው ያሉት እነዚህ ሰዎች? አሁን መገኛቸውን አድራሻቸውን እንድትነግረኝ ነው የምፈልገው። እኔ ካንተ እዚህ ጋር ናቸው እንደዚህ ነው የሚገኙት ካልከኝ ለእኔ በቂ ነው። እዛ ቦታ ድረስ ያለውን ነገር እንድታሳይ ነው የምፈልገው። አሁን ይገኙበታል የምትለው እዛ ቤት ውስጥ ያለ ሰው ነህ። ታሪኮችን እዛ ቤት የሚደረገውን እያንዳንዱ ነገር የምታውቅ ሰው ነህ። ይሄ ሳይቀር እንግዲህ ከአንተ ጋር እንግዲህ እዛ ቦታ ላይ ነው ያገኘነው። ይህን ነገር ስትቀባ ስታደርግ ነው። እመንበት አትመንበት ያ ይሄ ጉዳይ አይደለም። ስለዚህ በቅርብ ርቀት እነዚህ ሰዎች አሁንም ጭምር የት እንዳሉ ታውቃለህ ማለት ነው አይደለ? እኔ እውነቱን ነው የምነግርህ። ቁምላቸው የት እንዳለ አላውቅም። እኔ አሁን ግን ዳዊት ያው እንደሱ ያለ ሰው ነው። እንደሱ ለመሆን የሚፈልግ ሰው እንደሱ ማለት ያው እንደ ቁምላቸው ማለት ነው። እንደ ቁምላቸው ያለ ሰው ነው። ምክንያቱም እኔንም የሚያዘኝ እንደዚህ አድርግ ይሄን ያርግ ይሄን የሚለኝ የሚያስተባብረው እሱ ነው። ስለዚህ ዳዊት ራሱ ሰው እንዳይመስል ከቁምላቸው የሚበልጥ ሰው ነው። ግቢውን በሙሉ የሚያስተዳድር እሱ ነው። ሌሎችንም የሚያዘው የሚላላከው ምን የሚለው
ኃላፊው ጠቅላላ ምግብ የሚያቀርበው ሁሉም ነገር እንዲደረግላቸው ራሱ የሚያስተባብረው ዳዊት ነው። ስለዚህ ዳዊት ራሱ ያስፈራኛል። እኔ ቁምላቸው እውነቱን ለመናገር እኔ የት እንዳለ አላውቅም። ዳዊት ግን እዛው ውስጥ ያለ ቤቱን የሚያስተባብረው የሚያስተዳድረው ራሱ ነው። ስለዚህ የሚያዘኝም እንደፈለገ የሚያሽከረክረኝም ራሱ ስለሆነ እኔ ዳዊትን ራሱ ፈራዋለሁ። በጣም ነው የምፈራው፣ እንደ ከቁምላቸው የበለጠ ማለት ነው። በጣም ከባድ ሰው ነው እሱ ራሱ። እሱ ከሆነ አንተን እየላከ እያዘዘ ያለው እሱ ከሆነ የት ነው ያለው ይሄ ሰውዬ? ያው ቁምላቸው የት እንዳለ አላውቅም። ዳዊት ግን 6 ሰዓት ላይ ሻርፕ 6 ሰዓት ሲሆን ለአውሬው የሚሰጠውን ምግብ ጭኖ ይመጣል። ያው ማለት ቁምላቸው ስለሌለ የተተካውም እሱ ስለሆነ ወደፊት እያንዳንዱ ነገሮች ልምድ መውሰድ ያለበት እሱ ስለሆነ እየወሰድም ያለ የተለማመድም ያለ ስለሆነ በአጠቃላይ ለአውሬው ያለውን ነገር የሚያስፈልገውን ነገር ጠቅላላ ጭኖ 6 ሰዓት ላይ ሻርፕ ይመጣል። የት እንደሚኖር ግን የት እንደሚውል እኔ አላቅም። የት ነው የሚመጣው? እዛው አውሬ ቦታ ላይ የሚቋደስበት ቦታ ላይ ይመጣል። አንዳንድ ነገሮች ቋደሳን ለአውሬው የሚሰጡ ነገሮች የሚገበሩ ነገሮች አሉ። ስለዚህ እነዚህን ለማድረግ ጭኖ እሱ ወደዛ ይመጣል። ይሄ ነገር የሚታጎል ነገር አይደለም። የቀን በቀን ዴይሊ የሆነ እንቅስቃሴ ነው። ሁሌም ነው የሚደረገው። ሁል ጊዜ ይደረጋል። 6 ሰዓት ላይ ሰዓት ቆጥሮ ይመጣል ራሱ። ስለዚህ ምክንያቱም አውሬው ያንን ምግብ የሚደረግለትን ነገር ካላደረገ እንኳን አይደለም ቁምላቸው ዳዊት እኛ ሁላችንም አካባቢ ያለው ጠቅላላ ይጠፋል ማለት ነው። ምክንያቱም በአውሬው ነው የተሰራ፣ ስራው የተሰራው በአውሬው ነው። በዛ በዘንዱ የሚባል እንስሳ አለ፣ በሱ ነው የተሰራና በሱ ነው የሚመለከው። ሀብትም የተለያየ ነገር የተደረገው በሱ ነው። በቃ ከደም ጋር የተዋረሰ ነገር ስለሆነ ከባድ ነው። ስለዚህ 6 ሰዓት ላይ ይመጣል። ሰዓት ቆጥሮ ያው ሰዓቱ ማለፍ ስለሌለበት ማለት ነው። የት ነው ቦታው? በቃ እዛው ያገኘኝ ቦታ አለ አይደል? ዋርካ ያለበት ማለት ነው። እንዲህ ብዬ ቦታውን ልነግርህ አልችልም። ነገር ግን ያው አብረን ከሄድን ላሳይህ እችላለሁ። እኔ በቃ ለምን ታጨናንቀኛለህ? ለምን አታጋፍጡኛላችሁ እናንተ? አታጋፍጠኝ በቃ ለምን? እኔ ምክንያቱም መኖር እፈልጋለሁ። ካሁን በኋላ ቀሪ ያለኝን ጊዜ እንኳን ራሱ አጣጥሜ መኖር እሱን እኮ ይኸውልህ ቃል እየገባሁልህ ነው አይደለ? አሁን ስለ ቦታው እንድትነግረኝ ነው የምፈልገው። ገብተህበታል። አሁን እስከ መጨረሻው ድረስ ተዘፍቀህበታል። እስከዚህ ድረስ ያለውን ነገር ነግረህናል። ከዚህ በኋላ ወደ ኋላ የምትልበት ምንም ምክንያት የለህም። ይህንን እድል ተጠቀምበት እያልኩ ነው። አሁንም ቢሆን የመጨረሻው ሰዓታችን ላይ ነው። እባክህን ለመጨረሻ ጊዜ ነው በሰላም የምጠይቅህ። በቃ እኔን አታጋፍጠኝ። ለምንድን ነው የምታጨናንቀኝ? ስለዚህ መጋፈጥን አልፈልግም። ካሁን በፊት ያሳለፍኩትን ነገር እኔ ያውቀዋለሁ። እሱ ፊት መቅረብም አልችልም፣ መሄድም አልፈልግም። ስለዚህ ይሄን ነገር አስጠፋልኝና ወይም ለአንተ በሚስጥር እነግርሃለሁ፣ ሄደህ ያለውን ነገር ማድረግ ትችላለህ እንጂ እኔ እሱ ፊት መሄድም ማየትም ማውራትም አልፈልግም። በቃ ተወኝ፣ ይገለኛል። በቃ ምኑን ነው ማስጠፋለህ? በቃ ይሄ ቪዲዮ ምኑን ካሜራውን ነው? አዎ ካሜራውን አስጠፋልኝ። በቃ ያሉትን ነገር ተው። በቃ እዚህ ውስጥ ያሉትን ሰዎችም እነዚህም ሁሉ ሰዎች አስወጣልኝ። በቃ እነሱን አስወጣና በሚስጥር እነግርሃለሁ፣ ቪዲዮውንም አስጠፋልኝ። በቃ ካሜራውን ለምን አታስጠፋልኝ? ለአንተ በሚስጥር እነግርሃለሁ። በቃ ምክንያቱም ተመልሼ እዛ ውስጥ መግባት አልፈልግም። ሰውየውን በሚስጥር ስለምነግርህ ራስ ሂደህ ማግኘት ትችላለህ። እኔ መሞት አልፈልግም። በቃ ያለችኝን ቀሪ ጊዜ እንኳን መኖር እፈልጋለሁ። ለምን ታስጨንቀኛለህ? አታጋፍጠኝ። በቃ ተወቃ እንዴ ይሄን ካሜራ አጥፎና ወይ እናንተ ውጭ ቆዩ። እሺ እንግዲህ ውድ ተመልካቾቻችን የነበረንን ቆይታ ከዚህ ሰው ጋር ያደረግነውን ቆይታ ተመልክታችሁ ነበረ። ይሄ ሰው እንግዲህ ዛፍ ሲቀባ ያየነው ሰው ነው። እዛ ዛፍ ጋር ሲያደርገው የነበሩትን የተለያዩ ባዕድ አምልኮች ተመልክታችኋል። ያላስመለከትንላችሁም እንዲሁም ደግሞ ቆርጦን ያወጣናቸው በጣም ብዙ ነገሮች እንዳሉ ሆኖ ማለት ነው። ከዛ በኋላ እንግዲህ ከሱ ጋር የነበረውን ታሪክ የሰማነውን ነገር ተመልክታችኋል። አሁን እነዚህ ሰዎች ሊያመልጡን አይገባም። የመጨረሻ ሰዓቶቻችን ላይ እንገኛለን። እንግዲህ ተመልካቾቻችን ይሄንን ሰዓት እንግዲህ ተጠቅመን ማድረግ ያሉብንን አማራጮች በሙሉ እንጠቀማለን። አሁን እንግዲህ በዛ ላሉ ሰዎች ለኛ አካላትም ጭምር ለህግ አካላትም ጭምር እንግዲህ ደውለን ቦታው ላይ ተንቀሳቅሰናል ማለት ነው። አንተ እያልከኝ ያለው እንግዲህ ካሜራም ከጠፋ በኋላ ስለሚገኝበት ቦታ ስለሚያደርጉት ነገር በሙሉ እያንዳንዱ ነገር ዝርዝር መረጃዎች ነው የነገረኝ። እኛ ምንም አይነት ሰዓት ማጥፋት አልፈለግንም። ተመልካቾች እያንዳንዱ እዚህ ጋር ምን ሰዋት ደቂቃ ዋጋ ታስከፍለናለች። ስለዚህ በፍጥነት እንግዲህ ያለንን ኃይል ባለን አማራጭ ተጠቅመን እንግዲህ እዚህ ድረስ ተገናኝተናል ማለት ነው። ቦታው ድረስ መጥተናል። ምንድነው አሁን እዚህ የሚሰራው? እሱ ዳዊት ያልከው ሰው
ለምንድን ነው እዚህ ቦታ ላይ የሚገኘው የሚለውን ነገር ግን መጨረሻ ላይ ማወቅ ፈልጋለሁ። ለአውሬው ያው የሚገበረውን ነገር የሚያውቀው ያው ዳዊት ነው። ስለዚህ እሱ ነው የሚያጓጉዘው የሚያመጣው። በመኪና ነው የሚያመጣው። ሰዓት አለው። አንድ ደቂቃ 2 ደቂቃ ካለፈ ራሱ አውሬው ይበሳጫል። ብዙ ነገሮች ስለሚበላሹ እሱ ነው የሚያመጣው። ጥቁሩ በር ቅድም ስንገባ ያሳየው እዛ ጋር ነው የሚያመጣ። ስለዚህ ዳዊት ማለት የእሱን ግብር የሚያመላልስ 6 ሰዓት ላይ እያመጣ የሚሰጥ ሰው ስለሆነ በመኪና ነው የሚያመላልሰው። መታጎል ስለሌለበት ደቂቃም ማለፍ የለበትም። ስለዚህ ያ ካለፈ ደግሞ ብዙ ነገሮች ይበላሻሉ። የሰው ብዙ ነገሮች የሚበላሹ በሱ ኃይል ነው ያሉት። ስለዚህ ያ ስለሆነ የሚያመጣው እሱ ስለሆነ ዳዊት 6 ሰዓት ላይ ምናምን በቃ ሁል ጊዜ አይቀርም ያመጣል። ቁምላቸውም አብሮት ይመጣል ነው ቦታው ላይ ይገኛል። ቁምላቸውም ድሮ ነበር በፊት በቃ ድሮ ነበር እንደዚህ እሱ ነበር በፊት ያው ለዳዊት እያሳየው የነበረ አብረው ይመጡ ነበር። አሁን ግን የት እንዳለ የት እንደደረሰም አላውቅም። ምክንያቱም ዳዊት ነው አሁን ሁሉን ነገር እንትን እያደረገ ያለው ማለት ነው። ዳዊት ነው የሚያመላልሰው። በመኪና ያመጣል፣ ቀለቡን አድርሶ እኛንም አስተባብሮ ምን ብሎ የሚሄደው እሱ ነው። ስለዚህ ዳዊትን ነው የማውቀው እንጂ አሁን ቁምላቸው የት እንዳለ አላውቅም። ድሮ ነበር እሱ የነበረ። ስለዚህ እኛ የሰማነው ከቁምላቸው ውጪ ያንን አውሬ እንደማይጠጋው ማንም እንደማይገብርለት ነው። አሁን ደግሞ ስትልኝ ያለው ዳዊት ብቻ ነው እያልከኝ ነው። እና ይሄ ነገር ትንሽ ስለተንታታብኝ ጭምር ነው። አዎ ትክክል ነው። በፊት ያው ቁምላቸው ነበረ አባቱ ስለነበረ እሱ ደግሞ ያው አሁን ለልጁ ነው አውርሶ የሄደው ማለት ነው። ስለዚህ ሁሉን ነገር ንብረቱን ጠቅላላ እየተቆጣጠረ ያለ ሰዓቱንም ጠብቆ ለኛም የሚያዘው ውስጥ ያሉትን ሰራተኞች ያለውን ጠቅላላ እያስኬደ ያለው ዳዊት ነው። ስለዚህ እሱ ነው ቀለቡን የሚያመጣው ምንም የሚደርገው የሚያዘንም ሄዱ እንደዚህ አድርጎ ይሄን ጨርሱ የሚለን ሁሉ ነገር የሚያስተባብረው ዳዊት ስለሆነ ዳዊት ደግሞ አሁን ከአባቱ በልጧል። የተለየ ነው። በቃ ተረክቧል። እሱ ማለት ተዋርሷል። በቃ ይሄን የእንስሳቱን እንትን ያለውን ነገር አዋርሶት አባቱ የት እንደደረሰ አሁን አላውቅም። በቃ ያለውን ነገር ይሄ ነው። ስለዚህ በእርግጠኝነት ይሄ ሰውዬ ይመጣል። አንተ እርግጠኛ ሆነ መናገር ትችላለህ? አዎ እርግጠኛ ነኝ። ዳዊት ሰዓቱን ጠብቆ ግዴታ ማለፍ ስለሌለበት ግዴታው ስለሆነ መኖር ስለሚፈልግ ግዴታ ስለሆነ ጭኖ 6 ሰዓት ላይ ሻርፕ እዛ ጋር እንደሚገኝ አውቃለሁ። ስለዚህ እሱ ነው ዋናው የግቢው ኃላፊ ስለሆነ። ስለዚህ አሁኑኑ የኛ ሰዎች ቦታውን እንዲከቡት አድርጎ ቼክ አድርጎ ተደዋውሎ አሁንም በላይኛውም መግቢያ በታችኛውም መግቢያ በዚህም ጭምር ያሉትን ነገሮች እንንቀሳቀስ። አንተ ቀደም ሂድ ኑ እንንቀሳቀስ ወደዚህ ኑ። እሺ እንግዲህ ተመልካቾቻችን ረዘም ላለ ደቂቃ እየጠበቅነው ነውና እስካሁን ግን የተባልነውን ሰው ወይም ደግሞ በዚህ ሰው ጥቆማ መሰረት እሱ ነው የሚል ነገር አልሰማንም። ዳዊት የተባለ ሰው እስካሁን አልመጣም ማለት ነው ቦታው ላይ ነገር። አንተ ቦታው እሱ እዚህ ጋር እንደሚገኝ በመጀመሪያ እርግጠኛ ነህ አይደለ? አዎ እርግጠኛ ነኝ። ይገኛል። በቃ ሰዓቱን ጠብቆ ይገኛል። በዚህ በኩል የሚመጣ ጠብቆ እስኪ እንግዲህ የተወሰነ መጠበቅ ይኖርብናል። ካልሆነ ግን የተባልንበት ቦታ ላይ ውስጥ ድረስ ገብተን የራሳችንን እርምጃ መውሰድ አለብን። የራሳችንም ኃይል ስለሆነ ጥቁር በር የተባለው ቤት ጋር ቅድም እንግዲህ ተቋም ቤት ጋር እዛ ገብተን የራሳችንን እርምጃ እንወስዳለን። አሁን ግን የራሳችንን የተወሰነ ያክል መጠበቅ የሚኖርብን ይመስለኛል። ይኸው ራሱ የእንትን ነው ይዞ ይመጣል። ይኸው ቀለም ራሱ ምንም አይነት ግርግር እንዳፈጠር ምንም አይነት ግርግር እንዳፈጠር ቀጥል ለቀ ይሄንን ቀጥል ምንም አይነት ግርግር